My father, Netzanet Warkana, was a good man, a devoted husband. ለምንድን ነው ሰው የሚሞተው አለኝ። ሞት እንዴት ነው ለምንድን ነው የሚሞተው ሰው አለኝ። ከዛ እኔ ላስረዳው ሞከርኩና መጀመሪያ አዳም እኔ ጨርቅ ተከታይ አይደለም የጳውሎስ ማንንም አይደለም እኮ ለምንድን ነው ብሬክ ዳውን ሲደረግ ለአንዳንድ ፕሮቴስታንት ወንድምናቶቼ ቅሬታ የምናሰማው? አሁን ለምሳሌ እንደሱ ካልከኝ ቆይ የቤኒ የምትለው ፓስተር ለእኔ አጭበርባሪ ሌባ ነው። አንተ ልታከብረው ትችላለህ። በጃኬቱ ሰው በካሜራ እየዘረገፈ ቁጭ የሚያደርግልህ ነው። የእሱ ጃኬት መንፈስ ቅዱስ አለው እያልክ ትለኛለህ። ያላልኩን አትበል እሺ። ስለዚህ ጃኬቱ ቤኒናውን በጣም የተከበረ ነው ብለኛል አይደል? ኖ እኔ ብያለሁ ወይ እንደዛ ቤኒ አልከኝ። አሁን የጳውሎስ ጨርቅን መጽሐፍ ቅዱስ ላይ ስላለ የኢየሱስ ክርስቶስ መንፈስ ስላለበት ያድነዋል ብለሃል አይደለም? አይልም መጽሐፍ ቅዱስ ወይስ ይላል? የክርስቶስ መንፈስ ያለበት ጨርቁ ላይ አይደለም ጳውሎስ ላይ ነው ያለው ነው ብየምለ ጳውሎስ እዛ ቦታ ላይ ያለው ወይስ ጨርቁ ላይ ነበረ? ሰዎች ጨርቁ አድመጠኝ። እሱን ለማሳየት ልሂድልህ ጌታዬ ጋር ማለት ነው። እሺ ኢየሱስ ጋር ልሂድልህ። ደም የሚፈሳት የነበረችዋ ሴት ከበስተኋላ እየተንፏቀቀች በሕዝብ መካከል ተጠጋችሁ አይደል? ምኑን የነካችሁ ጌታን? ክርስቶስማ ራሱ ነው። ምኑን የነካችሁ? ጨርቁን አምናው ጨርቁን አይደል የነካችሁ? ከዛ የደሟ ምንጭ ቆመ አይደል? አዎ። ከዛ ጌታ ግን ምን አለ? ከውስጤ ኃይል ወጥቷል ብሎ ተናገረ። የነካኝ አለ አይደል? አዎ። መቼ ነካችሁ ሰውነቱን? እሱ አይነካችሁ ጨርቁን ነው። እንዴት አወቀ ብዬ አለልህም ጌታ ስለሆነ ማለት ነው። የነካችሁ ምኑን ነው? ጨርቁን ነው። አዎ ወንድማችን ከሱ ጋር የምናወራው ምን ታደርግ? ጨርቁን የነካችሁ ሰው ነው። ኦኬ ጨርቁን የነካችሁ። ጨርቁን ስትነካው ኃይል ከየት ነው የወጣው? ከኢየሱስ ክርስቶስ። አለቀ። የኃይሌ ምንጭ ኢየሱስ ጳውሎስ ጋር ሄደልኝ ዮኒዬ ቆይ ለጨርሳ የኃይሌ ምንጭ ኃይልን በሚሰጠኝ በክርስቶስ ብሎ ቅዱስ ጳውሎስ ያለው የኃይል ምንጭ የፈውስ ምንጭ መድኃኒት የሆነው ጌታ ኢየሱስ ክርስቶስ እንጂ የጳውሎስ ጨርቅ አይደለም። ኃይሉ ያለው ማለት ነው ጳውሎስ ላይ ነው። መንፈስ ቅዱስ ያደረው ማለት ነው ጳውሎስ ላይ ነው። ከጳውሎስ ላይ ያው እንደዚህ ይላል ዮኒ ሶሪ አንተ በደንብ የምትሰማ ሰው ስለሆንክ አንተን በመረጃ ነው ማውራት። ወደ ግራም ወደ ቀኝም እንዳትል ማለት ነው። ነገም ሌሎቹን እንደዚህ ገትራ ስለምትይዝልኝ ያው ገትራ እንደዚህ ይላል። በጳውሎስ በስትንፋሱ በርግጫም ቢማታ በቴስታም ቢማታ ውሃም ቢያፈስባቸው ምንም ቢያደርግ ያንን ተአምራት ያደርግ የነበረው ማን ነው? ሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ እግዚአብሔርም በጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። ስለዚህ ከአካሉ ጨርቅ ወይንም ልብስ ወደ ድውዮች ይወስዱ ነበር፣ ደዌያቸውንም ይለቃቸው ነበር፣ ክፎችም መናፍስት ይወጡ ነበር ይላል። ባይዘይ ደዌ ብቻ አይደለም የሚፈውሰው እርኩስ መንፈስም ይወጡ ነበር ማለት ነው። አጋንንት እያወጡ በነበሩበት ይላል ማለት። ስለዚህ አሁን ማን ነው ይሄንን ተአምራት ያደርግ የነበረው? በጳውሎስ እጅ ማን ነው ያደርግ የነበረው? እግዚአብሔር። አለቅ። በመካነ ኢየሱስ ቆይ አድምጠኝ። በመካነ ኢየሱስ የጠረጴዛ እና በኦርቶዶክስ ጠረጴዛ ነው። ኦርቶዶክስም ጠረጴዛ ነው ብለህ በዲቤ ጠረጴዛ ነው የምትለው። ታቦት የሚባለው ጠረጴዛ ነው በኦርቶዶክስም። እሺ ትክክለኛ ስሙ ራሱ ዲያቆናቱ በቅዳሴ መካከል ስለምንጠቀመው ማለት ነው። በኦርቶዶክስ ጠረጴዛና በመካነ ኢየሱስ ጠረጴዛ መካከል ሁለቱም ከእንጨት ነው የተሰራው። ሁለቱም በቫርኒሽ ላይ የተለቀለቀው። ሁለቱንም አውቀዋለሁ። ኦኬ ሁለቱንም የሚያውቅ ሰው ነው የሚያወራው ደስ የሚለው። ኦኬ በእነሱ ጠረጴዛ እጅ እግዚአብሔር ተአምራትን አድርጓል። በጳውሎስ እጅ የሚያስደርግ ተአምራት እንዳደረገ አድርጓል። በኦርቶዶክስ ጠረጴዛና በመካነ ኢየሱስ ጠረጴዛ አላደረገም። ሲያደርግም ማንንም ለምን? እግዚአብሔር በሐዋርያው እጅ መንፈሱን ባኖርበት በጠራው በመረጠው በቅዱስ አጠራሩ ለአገልግሎት በጠራው በሐዋርያነት ከእናቴ ማህፀን ሳለው ለዚህ ወንጌል ለየም ብሎ ባለው ታላቅ ሐዋርያ እጅ እንጂ የተደረገው
በመካነ ኢየሱስና በሉተራውያን 4 እግር ጠረጴዛ በቫርኒሽ የተለቀለቀ የጌታ እራት ይቀመጥበታል ብሎ የሚለው እሱ ስገዱን ብለህ ካለው ፈልጠህ ጣለው እንለዋለን። ፈልጠህ ጣለው። እኔን ደግሞ ልክ እንዳዳመጥኩት ማናቸውም ቤተክርስቲያን መሰበክ ያለበት አዲስ ኪዳን ላይ የእግዚአብሔር ልጅ እንጂ ጠረጴዛና አሸንክታብ አይደለም ነው ያልኩት። ተባረክ ልጅ። አሁን ደግሞ እኔንም ትሰማለህ። እኔ የምልህ ምንድነው እዛ ቦታ ላይ የማን ብለው ነው ያቀረቡት? የእግዚአብሔር የኢየሱስ ክርስቶስ ምንድነው ስጋና ደም ነው። የኢየሱስ ክርስቶስ ስጋና ደም የሚቀርብበትን ነገር ነው ያ የክርስቶስ ስጋና ደም የሚቀርብበትን ነገር ማክበር ስገዱ እያልኩ አይደለም። አምልኩት ያንን ነገር እየተባለ አይደለም። የሆነ ነገር አድርጉት እየተባለ አይደለም። ልክ የጳውሎስ ጨርቅን እየወሰዱ ድውያን ሲፈቱበት ጨርቁን ነው የሚወስዱት። እሺ ያ ጠረጴዛ የሌለው ቸርች አይባልም? ይባላል። ይሁን እንዴ ያ ጠረጴዛ 4 እግር ጠረጴዛ አሁን በሉተራውያን በመካነ ኢየሱስ ያ ጠረጴዛ የሌለው ቸርች ይባላል ወይስ አይባልም? እንግዲህ እሱ የነሱ ምርጫ ነው። ያንተን ነው የምጠይቀህ። የኔ ምንድነው እንዳልኩ በመቼም ቁርባን ላይ እኔ በቁርባን ማመን ሰው ነኝ። ኢየሱስ ክርስቶስ ማመን ሰው ነኝ በቁርባን። ጠረጴዛው ስለዚህ ቁርባኑን በአየር ላይ አታቀርበው። መቼም የክርስቶስ ስጋና ደሙን የምታቀርበው የተከበረ የጌታን እራት የምንቀበል ነን። ይሁን አሁን ዛጋት ሂድ ያልኩ ለምሳሌ ያ ቦታ አለው ብዬ አስባለሁ። አለው ያ ጠረጴዛ የሌለው ቸርች ምን ላይ ታቀርበዋለህ ታዲያ? ምን ላይ ልታቀርበው ነው? ጠረጴዛው ሰው ባይኖረው ያ ጠረጴዛ ባይኖረው ቸርች ይባላል አይባልም ነው ብዬ ምን ለማቅረብ ሰነፍ ካልሆንክ በስተቀር ያንን ለማቅረብ ምንድነው ችግሩ ያለበት? ስንፍና ካልሆነ ኦኬ ሰነፍ ካልሆንክ በስተቀር ያንን ጠረጴዛ ብዙ ያንን የሚያህል ሜጋ ቸርች ይዘ የክርስቶስን የሚቀርብበት ጠረጴዛ ማቅረብ ከከበደ ስንፍናና ትዕቢት ነው። ትዕቢት ስለወጣ እሺ ማቅረቢያ ስለሆነ ነው አይደል? ማቅረቢያ ስለሆነ ነው አይደል? ማቅረቢያ ስለሆነ ነው አይደል? ኦኬ በእርግጥ ስለማታውቀው ልተው። በኦርቶዶክስ ተዋሕዶ ቤተክርስቲያን ለህዝቡ ቅዱስ ቁርባን ሊያቆርቡ ሲሉ ካህናቱና ዲያቆናቱ ህብስቱን በምን ላይ ነው ይዘውት የሚመጡት? ወደ ህዝቡ ጋር በጨርቅ ጠቅልለው በጨርቅ ሸፍነው በሱቲ ተሸፍኖ በምን ነው የሚቀርበው? ታቦቱን ላይ ያስቀምጠውት ነው ይዘውት የሚመጡት ነው አይደል? በምን ነው የሚያቀርቡት? እንዴ ማቅረቢያ አለ እንትን ነገር ሳህን ነገር ይዘው ሳህን ነገራው ማለት ነው። ኦኬ ያ ሳህን ነገር ይዘው ሳህን የሚመስል ነገር ኦርቶዶክስ በሳህን ላይ ነው የምታቀርበው ማለት ነው ለህዝቡ የሚመስል ነው እነሱ የሚጠሩበት ኖ የሚመስል ሳይሆን ነው እንጂ ጻህል ይባላል። ሳህን ነው ሳህን መሰዊያ ይቅርታ መሰዊያ አይባልም። እሺ አይ ኦርቶዶክስ ስላለ ይመልሳ ኦርቶዶክስ ነው። ስለዚህ ምንድነው የምትለው ኦርቶዶክስ? አንተ ቆይ መልስልህ። ምንድነው ኦርቶዶክስ የምትለው? ሐዋርያው አበው ኦርቶዶክስ ምንድነው የምትለው? በሙዳይ ነው እንጂ የምታቀርበው ስጋውና ደሙ የሚፈተትበት አለ። ቅድም ያላችሁ ታቦቱ አለ ወይም ደግሞ አታውቀውም አንተ ዲያቆን ነህ ብራዘር? ዲያቆን ነህ? ዲያቆን አይደለም እኮ ባልሆንክበት በግምት አትናገር። በሙዳይ አታቀርብም። በሙዳይ የሚባል ነገር የለም። በሙዳይ የሚመጣው ከቤተልሔም ነው የሚመጣው። ኦኬ እኔ ያልኩትኝ ቅዱስ ቁርባን በሚቆርብበት ሰዓት ላይ ቅዳሴው ካለቀ በኋላ ማለት ቅዳሴው ላይ ባሮክን አስገባው ትላላችሁ። አላክልኝም ከላካ አስገባዋለሁ ይላክ የለም ማለትና መላክ ይለያያል። እናንተ ስላያችሁ ከስር መግባት ከፈለገ ካልፈለገ መብቱ ነው። ግን ካለ አስገባዋለሁ የለም ካለ አስገባዋለሁ። ነገሩ ቤተክርስቲያን መካነ ኢየሱስና መካነ ኢየሱስና ሉተራውያን እንደ ቤተክርስቲያን ይሄ ጠረጴዛ የሌለው ቤተክርስቲያን አይደለም ብለው አላሉም። እዚህ ቲክቶክ ላይ ውር የሚሉ ቀኝና እግራቸውን የማያውቁ ሉተራውያንን ብለው እያሉ ክንፏ እንደተነቀለ ቢራቢሮ ወዳገኙት አቅጣጫ አትላሳቸው። አባቴ በሌሉበት ተዋቸው። እንደሱ አትበላቸው። እነሱ ያመኑበት ነገር አለ። ያመኑበትን ነገር ወዳገኙት ለመብረር የሚፈልጉ 3 እና 4 ሰዎች ናቸው ያሉት እንጂ ያመኑበትን ነገር ማድረጉ ጥሩ ነው። ያመኑበት ነገር ሲናገሩ ምን አሉ? ዮኒ ይሄ ጠረጴዛ የሌላቸውን ቸርች ብለን አንጠራቸውም ብለው አሉ። ኦኬ ስለዚህ መካነ ኢየሱስ ቤተክርስቲያን ያለው አይነት ጠረጴዛ ሙሉ በምንድን ነው የምታቀርበው? አንተ የምትላቸው አንላቸውም ከተባለ በቁርባን አለ አይደለ? አንተ የምትሄድበት አለው። የጌታ በምንድን ነው የሚቀርበው? የሚቀርበው የራሱ ጠረጴዛ የለውም ምናምን ዝም ብለህ ከሸልፍ ላይ ነው የምታነሳው። ጠረጴዛ አለው ማስቀመጫ። ዮኒ ኦኬ ታዲያ ጠረጴዛ መኖሩ ዮኒ አድምጠኝ። እሺ እኛ ጠረጴዛ አለው የለም አይደለም። ውሃ የምንጠጣበት እኔ ፑልፒት ላይ ስቆም መድረክ ላይ ስቆም
ውሃ የምጠጣበት ትንሽ የጠረጴዛ መድረኩ ላይ እንኳን አለን። ውሃ የምንጠጣበት ሃይላንድ ውሃ ማለት ነው። ታዲያ ምንድነው የሚያጨቃጭቀው? ቆይ አድምጠኝ። የሚያጨቃጭቀው በአሁን ፑልፒት አለ ቆመን የምንሰብክበት ማለት ነው። መጽሐፍ ቅዱሳችንን የምናስቀምጥበት ማስታወሻ ደብተራችንን የምናስቀምጥበት ማለት ነው። ከሱ አጠገብ ደግሞ አንዳንዴ ፍላወር አበባ ነገር አለ። ካልሆነ ደግሞ ትንሽዬ 4x4 የሆነች ጠረጴዛ ውሃ እና ቲሹ ወይ ደግሞ ሶፍት ነገር የምናስቀምጥበት አለ። አንዳንድ ቦታ ላይ ደግሞ ከዛው ራሱ ከፑልፒቱ ስር የውሃ ማስቀመጫም እንደ ቦክስ ነገር አለች ወይ ደግሞ ቲሹ አለ። እኔም የመድረክ ሰባኪ ስለሆንኩ ማለት ነው። አሁን ከሱ ውጪ የጌታ እራት የሚቀርብበት 4 እግር ያለው ጠረጴዛ አለ እንደ መጠኑ ስፋት ማለት ነው። ኦኬ ያ ጠረጴዛ የጌታ እራት በሚቀርብበት ጊዜ እኛ ጋር በወር አንዴ እንደዚህ እንወስዳለን፣ በሁለት ወር አንዴ እንደዚህ የሚወስዱ አሉ። እዚያ ጠረጴዛ ባለበት ቦታ ላይ የጌታ እራት የሚመጣበት አለ፣ ህብስቱ የሚመጣበት እንደዚሁም ወይኑ የሚመጣበት አለ ማለት ነው። በዛ ዕቃ ላይ ሆኖ እዛ ጋር ይቀመጣል። ከዛስ ፓስተራችን ከጸለየ በኋላ ህብስቱን ከዛ ጠረጴዛው ላይ አንስተው አዙረው ለኛ ይሰጡናል፣ ወይኑንም አንስተው ይሰጡናል። በአንድነት ሆነን ፓስተር ከጸለየ በኋላ እንወስዳለን ማለት ነው። አሁን ይሄ ጠረጴዛ የሌለው ቤተክርስቲያን አይባልም ብለን እኛ አንልም። እነዚህ ሉትራውያን ግን የተባሉት እዚህ ቲክቶክ ላይ የሚሯሯጡት ቅድም ያልኳቸው ሰዎች እነሱ ይሄ 4 እግር ጠረጴዛ የሌለውን እኛ ቸርች ብለን አንጠራውም አሉ። ሁ አዩ ያልናቸው ነው። ባይዘው እፍል ለፊታችን ቆመው ማውራት የማይችሉ ድኩማን ናቸው። በእግዚአብሔር ቃል አትስደባቸው ብራዘር። እነሱ የሚያምኑት አለ፣ አንተ የምታምነው። እነሱ አድምጠኝ ዮኒ አድምጠኝ። እነሱ እኔ የምከተለውን ፔንቴኮስታል እያበሻቀጡ የሚሳደቡ ይቅርታ ፔጅ ላይ ላሳቸዋ ፔጅ ላይ ማለት ነው። አድምጠኝ። ድኩማን ላይ ላሳባት ደካሞች ለማለት ነው። ድኩማን ማለት ሌላ አይደለም። አይ ድኩማን ስድብ ነው አባቴ። እንዴት ነው የምትለው? ተው ደካሞች ማለት ነው ሌላ አይደለም። ድኩማን ብሎ መሳደብ ድኩማን ስድብ ነው አባ። ፔንትም ላትገባለች አትስደባቸው። እንደዚህ ያምናሉ ብለህ የነሱን ንገራቸው፣ የእኛን ደግሞ እንደዚህ ይሉናል ብለህ ኤክስፕሌን አድርግላቸው። ዮኒ አሁን እኔ ተናገርኩ እኮ አልኩ። ድኩማን ናቸው ማለት ደካሞች ማለት ነው። አለቅ ሰላም፣ እንዴት አመሻችሁ? ኦኬ ከኔ ጋር ማውራት ይችላል? ጥሩ መልካም፣ ተባረክ። እኔ እናንተ በተነሱት ጉዳዮች ዙሪያ እናወራለን። ሁላችሁንም ሰላም ብያለሁ። ሰላም ይቅርታ አድርግልኝ ዮኒዬ፣ ይቅርታ አድርግልኝ። እሺ ቀደም እዚህ ጋር የተጠቀሱ 15 ሰዎች ያልኩ ሰዎች ነበሩ አይደል? እሱን ሳታስጨርሰኝ ይሄንንም ሳልጨርስ ነው የመጣሁት። ልጨርስና ከዛ እንቀጥል። በጣም መሽቷል። እኛ ጋር ኢትዮጵያ ነኝ ያለሁትና ተኛ፣ በቃ መተኛ ትችላለህ። አይ እንደሱ ማታው አንተን ሳልወያይም አልተኛም። ለዛ መወያየት ካለ እንዳለ እንዴ የኦርቶዶክስን ስም አንስተህ ኦኬ፣ እንደ መጀመሪያ የተነሳንበትን ሐሳብ ልናገር። እንደ መጀመሪያ የነበረውን ሐሳብ ልናገርና የተነሳው ምንድነው? እኔ ባየሁት ነገር አዲስ ስለመጣ ላብራራለት እና ወደ ጉዳያችን ሚዩት አድርጌ ሰማችኋለሁ። ሁለታችሁ አውሩ። እኔን ብሎክ አድርገህ እኔ አላወራችሁም። እኔ እዚህ ሆኜ ሰማችኋለሁ። ሁለታችሁ ከዛ ታወራላችሁ። እኔ ከመሰዊያው ጀምሮ ሚዩት አድርጌያለሁ። ስለመሰዊያው የተናገርከው እንዳለ እናወራለን። ችግር የለውም። ስለዚህ ነገርን ከእንትኑ አይደል የሚባለው ይምጡልኝ ብለህ ነበረ። መጣው ቀጥለህ ግን ማይክ ከፍተህ አውራ እንዳትለኝ ሆኒ። እኔን ብሎክ አድርጋችሁ አድምጣ። እኔን ብሎክ አድርጋችሁኝ ሐሳቤን ልጨርስ ብዬ ስል ገና እንደመጣ ማይክ አየቀኝ እኮ እስካሁን እንኳን መድረኩ ያንተ ብቻ ነበር እኮ ዮኒ። አድምጠኝ እኮ ታዲያ ሐሳቤን ልጨርስና ያወራል ብዬ ስለ አንተ እኔን እሱ እንደገባ ብሎክ አድርጎ ያወራ ብለህ የምትል ከሆነ ናቲ አንዴ ያለኝ ምንድን ነው ስለምን እንደሆነ ንገሩኝ ብሎ ነው የጠየቀኝ እንጂ አንተን አታውራ አላለህም ብሏል። ቆይ ዮኒዬ ንገሩኝ ሳይሆን ኤልጂቢቲኪው እንዴት እንደሚቀበሉ አሜሪካ ያሉ የፕሮቴስታንት ዲኖሚኔሽን አሳይቼ ጀምረና ወደ ኦርቶዶክስ ደግሞ ያነሳቸውን ከመጽሐፍ ቅዱስም ከቅዳሴም እንዲሁም ደግሞ ከቤተክርስቲያኑ አስተምህሮ እንነጋገራለን ማለት ነው። በጣም ቀላል ነው። ቅድም አንተን አምጣ ሲል ስለነበር እኔ ከማስረጃው ጀምራለሁ። ወደኋላ ነበርኩ። አንዴ ኤርሚ ያቀረብክላቸው መምህራን በነገራችን ላይ ያቀረብክላቸው መምህራን መምጣት አይጠበቅባቸውም። እንዴት በግዴታ ነው የሚወራው? ዮኒ እኔ ማለት እኔ ማውራት ስለማልችል ነው በግዴታ ነው
እስካሁን ቆይ ኤርሚንዶ ቆይ አንዴና አድመጣኝ ሐሳቤን ጨርሻለሁ ብያለሁ ያስ አላልኩም ማለት እና መጥቶ የሆነ ነገር ማለት ልጨርስ አድመጣኝ ሐሳቤን ልጨርስ ብዬ ስል እኔም ብሎክ አድርገህ እሱ እንዲያወራ ምንድነው ብሎክ የተደረገው? ሰላም ለምን እኔን ሐሳብ አታስጨርስም ነው ብዬ ጨርስ። እሺ ጎ ሄድ ኦልራይት ታንክ ዩ። እሺ ጎ ሄድ አንዴ ሚውት አድርግልኝ ናቲ ፕሊዝ። ይጨርስ አጠር አድርጎ ነው የሚያሳየን። ከዛ በኋላ ወደ አንተ እንሄዳለን። ታንክ ዩ ኦኬ ታንክ ዩ። እሺ ጎ ሄድ። ምን ነበር ያልኩት እዚህ ቅድም ላይ በታቦት ላይ በወንበር ጉዳይ ወደ ኋላ እንደገና ልትመለስ ነው። ጽፌ ያስኩት ላይ በማከል አስገብተህብኝ አንተ ሐሳቤን ቆይ ብለህ ያልከኝ አለ። ወደ ቲክታክ በመጣው ሰዓት ላይ እነማን ዲቤት እንዳቀረቡልኝ እነማን እንደተቀበልኩኝ አክሊልን ብቻ ጽፌ የልደተ ቃልን ልጽፍ ስል አንተ በማከል ላይ ሐሳብ አስገባብኝ። እኔ ወረቀት ላይ የምጽፈው ለዚህ ነው ማለት ነው። ወደ ቲክቶክ ከመጣው በኋላ ጥሪ ያቀረቡልኝ ኦርቶዶክሳውያን ኦኬ አክሊለ ጥሪ ያቀረበልኝ ተቀበልኩት። እሱን እኮ ጨረስን እኮ ላውራበት ዮኒ አልጨረስኩም ላውራበት። እሺ ፖል ገብቶኛል ቀጥል። እሺ ኦኬ አልጨረስኩም ላውራበት አስጨርሱኝ ያልኩት ለዚህ ነው። ቅድምም አስጨርሰኝ ብዬ ስለ አንተ በመሃል ሐሳብ አስገባ ማለት ነው። ጎ ሄድ ታንክ ዩ። ስለዚህ እዚህ እኔ በፌስቡክ እና ዩቲዩብ ላይ በነበርኩበት ሰዓት ላይ ለስድስት መምህራን ጥሪ አቅርቤ የዘበነ ቪዲዮ ቅድም የታየው ላይ ኦኬ በስናይፐር አናተ ነው ብሎ የሚለው እንኳን እኮ እንዳብራራ እንኳን ጊዜ አልሰጣኝም። በደንብ ስማኝ ቆየኝ ይላ በደንብ ስማኝ። ማናቸውንም ጥራ ከፈለክ በስርዓት የሚያወሩ ከሆነ ከኔ ጋር ያወራሉ። እሺ አውሩ አልኳችሁ እኮ ለምንድን ነው እኔን አሁን ለማስረዳት የምትፈልገው? ላውራት አልከኝ እኮ ከ15 በላይ ጠርቼ አልተቀበሉኝም አልከኝ። እሺ አልኩ ወደ ገደለው ለምን አልገባ እኮ እነዚህንም ላውራ እኮ ነው ብዬ የምልህ ላውራ ቀርጽናል ስታይ ኦኬ ሄዳው እንዴ ለስድስቱ መምህራን ጥሪ አቅርቤ ዘበነ የመለሰልኝ መልስ ለምን አትወያየውም ተብሎ ሲባል ነው። እሱ እስራኤል ሀገር ስትመጣ በስናይፐር አናትን ነው ብሎ የሚሉ ሞሳዶች ብሎ አለ። አዎ ብያለሁ። ለምንድነው እንደዚህ ያልኩት? ኢየሩሳሌም የኢትዮጵያ ዋና ከተማ ናት ብሎ ስላለ ማለት ነው። ቴዎድሮስ የሚባል ሳልሳዊው ከዚህ ከኢትዮጵያ የሚነሳው እሱ ጦርነቱን በማቴዎስ ወንጌል መጽሐፍ ምዕራፍ 24 የአንድምታ ትርጓሜ የተጣመመ የኦርቶዶክስ ትርጓሜ ያላቸው እሱን መሰረት አድርጎ ነው የተናገረው ማለት ነው። ማቴዎስ 24 ሳልሳዊ ቴዎድሮስ ብሎ የሚል ትርጓሜ ስላላቸው ማለት ነው። ያንን መሰረት አድርጎ በተናገረበት ላይ እኔ ያኔ መልስ ሰጥ ኢየሩሳሌም የኢትዮጵያ ግዛት ሆና የምታውቅበት ታሪክ አልነበረም። ጆሲ ሾው ላይ የቀረበውን መልስ በሰጣውበት ነው። ልጁ የጠየቀው ኤርሚያስ ሊወያይ ይፈልጋል ብሎ የሚል ነው። እሱ የመለሰው ግን ፖለቲካዊ ነገር ለመስራት በስናይፐር አናትን ነው ብሎ የሚል ሄዶ አሁንም እስኪ ኢትዮጵያውያን ይሆናችሁ በዚህ አጋጣሚ ኢየሩሳሌም የኢትዮጵያ ግዛት ነች ብላችሁ በሙሉ ኢትዮጵያውያን ተሰለፍና ሂድና እስኪ ከእስራኤል ንጠቅ በስናይፐር ረፍርፋ ትጥላለች ማለት ነው። የኛ ስላይደለ ታሪኩ የኛ ስላይደለ ማለት ነው። ዘበነ አልወያይም ነው ያለው በወቅቱ ማለት ነው። እሺ ከዛስ መጣው ከፌስቡክ ነቅዬ በሙሉ መጣው ወደ ቲክታክ ልደተ ቃል አቀረበ ነው አክሊል ያቀረበልኝ አልተቀበልኩትም። ልደተ ቃል አቀረበልኝ በነገረ መስቀሉ ላይ ኦኬ ዮኒ ደብረዋል ከፈለክ እወጣለሁ አይደለም የምናውቀውን ነገር ደጋግመን ጠየቃቸው አልመጣሉ 15 ሰው አልመጣሉ ብሎ ነገር የለም። እነማን እንደሆኑ ከነመረጃው ጭምር ማስቀመጥ እናውቃለን። አንተ አወክ ማለት እዚህ ላሉት አይነገርም ማለት አይደለም። መነጋገሩ አይበቃ የመጣል ሰው አለ መነጋገር ያለ ሰው ለምን ርዕስ ይዘን አናወራ? ቪዲዮ ያሉ ናቲ አንዴ ፕሊዝ አድምጠኝ። ኦኬ ልደተ ቃል ነገረ መስቀሉ ላይ ጥሪ ያቀረበልኝ ተቀበልኩት። ራሱ ኤክስ አደረገው። ኦኬ ግድ የለም። ከዛስ ፈለገ ጥሪ ያቀረበልኝ ተቀበልኩት። መጣ አይቀጡ ቅጣት ቀጣው ማለት ነው። ጌታ ኢየሱስ ትዕቢቱን ያስተነፈሰለት የኦርቶዶክስን ትዕቢት ያስተነፈሰው በሱ ውስጥ መኩል ማለት ነው። የቤተ ክርስቲያኒቱ ላይ ያለ ትዕቢት ማለት ነው። ጴንጤ የእግዚአብሔርን ቃል አያውቁም ብለው ነበር። ዓለም አይቶታል። ኦኬ ከዛስ ደምረው አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ማነው ያ ዲያቆኑ ስዩም አቀረበልኝ። ዘማርያም ዘለቀ አሰረዘው። ኦኬ ሁለት ዲቤቶች አሰረዘ። አንተ የምታውቀው ማለት ነው። ከዛስ እኔ ለቀሲስ ዲበኩሉ መልሼ ላኩኝ። ለቀሲስ ዲበኩሉ በታቦት ጉዳይ ጥሪ ሳቀርብ ሬሳ ላይ ነው መወያየት የምፈልገው አለ። ሬሳው ላይ ምነው ማውራት የምፈልገው አለ። ኦኬ ሬሳው ላይ ደግሞ እሱ ማውራት የሚፈልገበት በአብሮ አደጌ ሬሳ ላይ አንዱ ሲያላግጥ የነበረውም ሰው አሁን የገባው ሰው ነው ማለት ነው። ቪዲዮ አለኝ መረጃ እጄ ላይ በአብሮ አደጌ ሞት ሲቃልዱ ነበረ። ከዛስ የአብሮ አደጌን ሞት ራሱ ወንድምየውን ደምረው አመጣው።
ባቡር አደጌ ሞት ባዝንም ግን ኦርቶዶክሳውያን በተሳደቡት ማላገጥ ላይ አደባባይ ላይ ወንድሜ ሞቷል ብሎ ያበበ ጉልላት ወንድም መሰከረ።